እንደሆነ ታውቃለህ? ጃኒ በቅርብ በአንድ ቀን ጌም 8 ሚሊዮን የኢትዮጵያ ብር ዘግታለች። በ5 ደቂቃ ጌም ኢትስ ኦል ሂር። የኢትዮጵያ ዶክተር እድሜ ልኩን ቢሰራ የማያገኘው ብር በ5 ደቂቃ ሰርጀሪ ሳታረግ ምን ሳታረግ ጃኒሻ የምንወዳት እህታችን 8 ሚሊዮን ብር ዘግታለች። 5 ሚኒትስ። ጥበብ ሲኖርህ ገንዘብ የማግኛ መንገዱ ኢዝ ቬሪ ሲምፕል። ጥበብ ሲኖርህ፣ ጥበብ ያልተሰጠው ሰው ነገርኩ እኮ የዶክተሮቹ ከኔ ሜጅ ሰርጀሪ ነው ተምረዋል። የ20 ዓመት ልምድ አለ። 8 ሚሊዮን አግኝቷል። ደጋግማን ያገኘችው ይሄን ነገር ደጋግማ ለእናቷ ቤት ገዝታለች። የታች ተባረኪ። ስለዚህ ገንዘብ ማግኛ ሚንሱ ከባድ አይደለም። እኛ ውስጥ ያለው ዲፕሬሽን ባይዘው የዲያብሎስ ጭንቀት ከዲያብሎስ የሚመጣ ነው። እርኩስ መንፈስ ነው። ሎንሊነስ ከዲያብሎስ የሚመጣ ነው። ከዲያብሎስ የሚመጣ ውስጣችን ጌታ ከሌለ ነው ብቸኝነት የሚሰማል። እኔ እግዚአብሔር የተመሰገነው በህይወቴ ብቸኝነት ተሰምቶኝ አያውቅም። አሁን ነው ዋይ ለብቻዬ ህዝብ ነኝ። እኔ ግራ ይገባኛል። እውነቱን ነው የምነግርህ። ከበፊትም እንኳን አሁን ጌታ ተጨምሮበት አሁንማ እየበረርኩ ነው። እኔ ክንፍ ያለኝ ሁላ ነው የሚመስለኝ። በእውነቴን ነው ክንፍ ያለኝ ሁላ ነው አሁን የሚመስለኝ። በፊት እንዲሁም ብቸኝነት ተሰምቶኝ የሚያቅሰው አይደለም። because you gotta love yourself. The biggest problem ለብዙ ወንድምና እህቶች የምናገረው ራሳችሁን ውደዱ። በመስታወት እዩ ራሳችሁ። እያንዳንዱ ድንቅ አድርጎ እግዚአብሔር ፈጥሮታል። look at yourself. ሰዎች በብዛት ታምሯላችሁ የሚሏችሁ አምሮባችሁ አይደለም። ሶሻል ሚዲያ ላይ ሲያምርባችሁ አይደለም፣ ስትበላሹ ነው የሚሏችሁ። እንዴት በቁምጣ ስትደነሱ ታምራላችሁ ትባላላችሁ? የገዛ ልጅሽ በቁምጣ ብትደንስ ደስተኛ ነሽ? you're not። ተከፍታ ልጅሽ ብትደንስ ደስተኛ ነሽ? no you're not። ወደውሽ አይደለም። የዲያብሎስ መንፈስ ነው ያንን እንዲሆን የሚያደርገው። ናችሁ የዲያብሎስ መንፈስ ልጆችሽ በቃ በቀላሉ ማየት አንቺ የምታደርጊውን ልጆችሽ ቢያደርጉ በእርግጠኝነት የምትጠየፊው ነገር ነው። so you gotta be smart. you have to be smart. ሶሻል ሚዲያ ላይ የምታመጡት ነገር ብዙ ጊዜ በኦርቶዶክስ እምነትና በሙስሊም ያለ ችግሩን ልንገራችሁ። የዘፈን ትልቅ እኔ ዊክነሴ ዘፈን ነው። ኢትስ ቢዩቲፉል። ዘፈኖቹ እኮ እብድ ነው። ቬሮኒካ እነ ቴዲን ምናምን አልወድም ብል ውሸት ነው። አይ ሪሊ ላቭ። ተያይዞ የሚመጣ ነገር አለ። የሆነ ክለብ ስትሰሙት ልትሄድ ይቃጣል። ኦ ዊጋረጎ ኮንሰርት አለ ሲባል ናው ነገሮች ሊቀየሩ ነው። እዚህ ቤቴውኛ አዳምጣለሁ እላለሁ አይደለ? ናው ቴዲ አፍሮ መጣ ይባላል። ገስዋት ኦ መሄድ አይቀርም። እዛ ቦታ ላይ መሳተፍ አይቀርም። ነገሮች ይቀየራሉ። ከዛ በኋላ አያችሁ አብሮ ይዞ የሚመጣው ነገር እንዲሁ ቤቴውኝ ባዳምጥ ምን ችግር አለው የሚሉ ብዙ ወንድምና እህቶች አሉ። በሙስሊሙም በኦርቶዶክስ ምን ችግር አለው ቤቴውኝ ባዳምጠው ምን ችግር አለው እንላለን፣ እኔን ጨምሮ ማለት ነው። ናው ቴዲ አንተ ከተማ መጣ። ቬርዬ የምወዳት እህቴ እኔ ከተማ መጣች። $100 $200 እየከፈልን እንገባለን። ከዛ ጭፈራው አለ፣ ዳንሱ አለ፣ የሚያማምሩ ሴቶች ይመጣሉ፣ ፏፈሽ ያሉ ቡም እስታል። ከዚያ ወዲህ ማኛ ገደል ገባ። ሰው ከሱላ ምንድን ነው ወፍጮ ቤት ገብቶ ዱቄት አይንካኝ የለም ያራድጌ ልጅ። ከዚህ በኋላ ቬሮኒካ ስትመጣ ሃይ ቬሮኒካ እዛው እላለሁ። ቬሪ ወድሻለሁ። ዊ ጉድ። ቴዲ አፍሮ ሲመጣ ትመቸኛለህ። እዛው ቴዶ እዚህም አላዳምጥም፣ እዛም ጨርሻለሁ።
ውሃ ሲወስድ እያሳሳቀ ነው ይባላል። ስለዚህ ትልቁ የኛ ትልቁ ሙዚቃ የዓለም ነው። ለዚህ ነው እግዚአብሔር ሆን ብሎ ዘፈን ኃጢአት ነው ብሎ የጻፈው። አትዝፈን ያለው ሆን ብሎ ነው። እንዳልኩ ቤት ድረስ ያመጣዋል። ብዙ ነገር ተከላክለ እኔ እኮ ዘፈን እኮ ቤቴ ለባህሉ ድምቀት ነው ቁጭ ስለማዳምጠው ምናምን ካልክ በኋላ ያንተ ያለበት ሴት ቴዲን ያመጣዋል። ቤት ድረስ ያመጣዋል። ደግሞ አይ ቢመጣም ገንዘቡ የለኝም ብትል ጀለሰ ኧረ እኔ እወስዳለሁ ይላል። እኔ ጋር ላታስብ ሌላ ቀን ትከፍለኛለህ፣ ወይም ደግሞ አብረን እንሂድ ፈታ አድርገኝ ይላል። አንተ ንዳ እኔ እከፍልልሃለሁ ይላል። ወዲያ ያመጣልሃል ጀለሰ። ከዛ ብሬደ በቴዲ ስትል እዚህ ጋር ደግሞ የሚቀመቅሙ ጀለሶች ይመጣሉ ምናምን ነገሮች ተበላሽተው ቁጭ። ስለዚህ ብዙ ጊዜ ዘፈን አብሮት የሚመጣ ነገር አለ። አብሮት የሚመጣ ነገር ስላለ ነው እነዚህ ነገሮችን ልናገር የምችለው። ለምን ያለፍኩበት ህይወት ስለሆነ ነው። ምን አይነት ህይወት? እኔ ቡዳ ነኝ። ምን አለ ሰውነቴ ውስጥ መጥፎ ነገር ማስገባት አልወድም። ጋር ቤግታይ እኔ ሰውነቴ ውስጥ መጥፎ ነገር በህይወት የምጠላው ዲስ ባዲስ ማን አመ ዳይመንድ ብዬ የማስብ ሰው። እግዚአብሔር በልዩ መልኩ ማኛውን ፈጥሮታል። እዚህ ውስጥ ኮልኮሌ ነገር አይገባም። ኢትስ ናት ገና ሃፕን። መርዝ እያየሁ አልጠጣም። አልኮል መርዝ ነው። ጫት አይኔ እያየ አይገባም እኔ ውስጥ። እኔ ማኛው ውስጥ አይሆንማ። ኖ ዛሬ ያመጣሁት አይደለም። ኖ ትቀልዳለህ እንዴ? የጸዳው ነኝ ጽድት ያልኩ ያራድዬ ልጅ ነው። ይህ መጠጥ ስትለው ክላስ ይባላል። you gotta have class for yourself። ለራሱ ክላስ የሌለው ሰው ለሌላው በጭራሽ ክላስ ሊሰጥ አይችልም። ጀጅመንታል ነው የሚሆነው። I do love myself so much because God loves me። እግዚአብሔር ከነምናምን የወደደኝን ሰው እንዴት ራሴን አልወድ? ከእኔም የበለጠ የሚወደኝ የሚሳሳልኝ አምላክ ያለ ሰው ዮኒ ማኛን የመቼ ነው የምወዳት? ብራንድ ናት። ማኝ ዚ ብራንድ ናት። ስለዚህ በጌታ ሰውን ደግሞ የሚሆነው እንትና ትንቢት ተናግሮልኛል። ባይ ዘ ዌይ ሞትዬ ማ ብራዘር ሞታ ማማሩ መንግስቴ ዮር ማ ብራዘር ፎር ላይፍ። ዮኒ ማኛ ገና በእንግሊዝኛ ይሰብካቸዋል። ይህ ሰውዬ ቀላል አድርጋችሁ እንዳታዩት እያላችሁ ነው፣ እያስደነገጣችሁ ነው። ፕራይቬት ጀት ሁላ ሊኖረው ይችላል የግዱ እያለ ነው። እግዚአብሔር ምን ይሳነዋል? ለእግዚአብሔር ምንም አይሳነው። ወንጌል ሲሰበክ ውስጡ ሐሴት የሚሞላ ብዙ ሰው እንዳለ እየተረዳው ነው። ወንጌል የጠማው ህዝብ አለ። ኢንክሉድ ማሴፍ ጠፍተናል። እንግዲህ ኢትዮጵያ ውስጥ ሰው ጠብሰን በልተናል። በዘር ተባልተናል። ሰው ሲገደል ስናይ ምንም አይመስልንም። ሁሉ ኃጢአት የተባለውን በሙሉ ተጠጥፎ የተሰራው ኢትዮጵያ ሆኖ ቁጭ አለ። ዛሬ ከኦሮሞ ዘር ጋር ትጣላለህ፣ ነገ ከትግራይ፣ ነገ ከአማራ፣ ነገ ከደቡብ ትጣላለህ። የምን ዘር ነው የሞተው እየተባባልን ተጠያይቀን ነውላ ለሀዘን የምንቀርበው። እየተጠያየቅን ነው። ምን ዘር ናት ይቺ? ምን ዘር ነው የሞተው? በኢትዮጵያ ላይ ፍርድ ቢጓደል ራሱ የማን ዘር ነው የሞተው? የኔ ዘር ነው። አንተ ምን አገባ? ስለዛ ሰው ፍትህ ለመጠየቅ ራሱ አንተ ምን አገባ? የኔ ዘር አይደለም። አብ አያከብርም በጭራሽ። ወልድን የማያከብር ሰው አብን አያከብርም በጭራሽ አያከብርም። ለዚህ ነው ከይቅርታ ጋር በዚህ አጋጣሚ እኔ እናቴን ሳትወድ እኔን አትወደኝም የምልህ ለዛ። አሁን ሰሞኑን ሶሻል ሚዲያ ላይ አልነበረ? እናት ሳትከበር ልጅ አከብራለሁ ማለት አይቻልም። ምንም ነገር ይሁን እናት ሳትከበር ልጅ አትከበር። ልጅ ልትወደድ ልትፈቀር አትችልም። እናቷን በጣም ነው የምጠላው ልጇን ግን ወዳለሁ የሚል ሰው ካለ በጣም የተሳሳተ ሰው ነው። በማንኛውም
ወዳጃችሁ ጆሮ ኖሯችሁ ከሰማችሁ ያንን እኔ በእውነት ጸሎት አለ። ጆሮ ኖሮ ስለ እናትህ ክፋት የሆነ ሰው ሲያወራ መስማት ከቻልክ በእውነት ልቦና ይስጥ ነው። ስለ አባትህ ክፋት ሌላ ሰው ሲያወራ ብትሰማ በጣም ከባድ ነገር ነው። ሰው እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምነኝም የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ዮሐንስ ወንጌል ምዕራፍ 5 ቁጥር 24 ነው ማለት ነው። እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። በክርስቶስ ያመነ ወደ ፍርድ ወፍ የለም። እውነት እላችኋለሁ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል። ምክንያቱም ክርስቶስ የተሰቀለ ጊዜ ታስታውሳላችሁ። ተፈጸመ ባለ ጊዜ ምን ሆኑ? ሙታን ተነስተው ነበር። ታስታውሳላችሁ አይደል? ሙታን ተነስተው ነበር። ይሄንን ቃል እየተናገረው ነበር ክርስቶስ ከመሞቱ በፊት ከመሰቀሉ በፊት ለማለት ፈልጌ ነው። ይናገረው ነበር። እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ የሚሰሙትም በሕይወት ይኖራሉ ይላል። አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና ይላል። የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው። አብ ነው ይህንን ሁላ ስልጣን ለወልድ የሰጠው ማለት ነው። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካምም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይመጣሉና በዚህ አታድንቁ ይላል። መልካም የሰራ በሙሉ ከክርስቶስ ነው። ከክርስቶስ ስትሆን ነው መልካም ነገር የምትሰራው። ከዲያብሎስ ከሆንክ ምንም አይነት መልካም ነገር ልትሰራ አትችልም። ምክንያቱም ፍላጎቱ አይደለም። ዲያብሎስ ምንድነው ፎከስ እንድታደርግ የሚያደርግ ፋይናንሻሊ ይሄ ብልጭልጭ ነገር ላይ ዲያብሎስ የብልጭልጭ ነገር ምጭት ነው የሚያደርግ። በቃ ማጨሱ፣ ቺኮቹ፣ ዋይታው፣ በቃ ፌመስነቱ ምን ላይ በጣም ይሰራባል። ከልቡ ነው የሚሰራው። ምክንያቱም የሚወስድ መንገድ እሱ ስለሆነ ያቺን መንገድ ያመቻችላል። የምትጠፋበትን መንገድ ያመቻቻል። ክርስቶስ ነፃ ፍቅር ነው የሚሰጠ። የነፃ ነገር ሁልጊዜ ምን ያደርጋል? ያስንቃል። አሁን ለምሳሌ ጤና የምታገኘው ውሃ ብቻ ስትጠጣ፣ ከውሃ የበለጠ ጤና የሚሰጥ ነገር ምንም ነገር የለም። ምንም ዶክተር ካፕቴን ይህን ያቁም ሲል ነው የሚሆን። ስፖርት ጤና ነው፣ ነፃ ነው ስፖርት። ኃጢአት የምትሰራበት ነገር በሙሉ ከፍለ ነው። ኃጢአት በነፃ የለም። በተአምር በነፃ ኃጢአት አትሰራ። በተአምር ነው ማወራ። let's go tonight, tomorrow is Friday, right? ነገ ፍራይዴ ነው። ቤተክርስቲያን ስትሄድ በነፃ ነው የምትሄደው። ትሄዳለህ፣ አመስግነህ መምጣት ትችላለህ። ክፍያ የለው፣ ወፍ የለው። አመስግነህ ትሄዳለህ። ክለቢዳ የልብስ እንኳን አንዳንድ ክለቦች የልብስ እንኳን ምርጫ አላቸው። ቴኒስ ስኒከር አድርገን ማትገባበት ብዙ ክለቦች አሉ። ና የማይረባ ልብስ ና አትገባም ትባላል። ና ክራይቴሪያ አሟልተ ነው የምትገባው። ሴጣን ያለ ወጪ አይመቸው። ወጪ አውጥተ ሺሻው ብትል ገንዘብ አውጥተ ነው። መጠጡ ብትል ገንዘብ አውጥተ ነው። ሺኩ ብትል ገንዘብ አውጥተ ነው። ጋብዘ ነው። ዊዱ ብትል ገንዘብ አውጥተ ነው የምታጭሰው። በራስ ላይ መከራ የምታመጣው የሰው ልጅ በራሱ እቃል በራስ ላይ የሁላ ኃጢአት የምትከምረው ራስ እንጂ ማንም የከመረልህ የለም። ኢየሱስ በፍቅር ነው የሚወድ። ምንም አያስፈልግም ነው። ና ወደ እኔ ትድናለህ። ህይወትም መንገድም ሁሉ ነገርም እሰጥሃለሁ። እውነትም ህይወትም መንገድም እኔ ነኝ። I'm the truth, I'm the way, and I'm the life. ሙሉን እኔ ነኝ። አይ
አይመችኝም። ቆይ ጭፈራ አለ እዚህ ጋር፣ ሙድ እኮ እዚህ ጋር ይመቻል። ገንዘብ ላውጣ ልጨፍር፣ ገንዘብ ላውጣ ላጭስ፣ ገንዘብ ላውጣ ልቃም፣ ገንዘብ ላውጣ ሴት ላባረር። የወንዶች ትልቁ ድክመትን ልዘግብ ያራድዬ ልጅ፣ ሴት በጣም የሚፈልግ ሰው ሴት አያገኝም። ዲዩ ነው ላይ ወንዶች በጣም የምትታለሉበትን ነገር ልንገራቸው። ሴት በጣም ለማግኘት የሚዳክር ሰው በጣም ምር ሴት አያገኝም። ሴት የምትገኘው ሰክሰስ ሲኖር ነው፣ ስኬታማ ስትሆን። አከተመ። ስኬታማ ያልሆነ ሰው ገለቴን ነው የሚያገኘው። ስኬታማ ያልሆነ በመልክም በፊዚካልም ድክምክም ያለች ሴት ነው የሚያገኘው። ሴት የምትገኘው ስኬት ላይ ነው። ስለዚህ ወንድ ልጅ ማቆየት ራሱን ያለበት ስኬት ላይ ነው፣ ራሱ ላይ ነው ማቆየት ያለበት፣ በመስራት ላይ፣ ራሱን በመቀየር ላይ ከኖረ በፍጹም ምን አይሆንም፣ ሴት ፍለጋ አይሄድም። he will never go። ስለዚህ ብዙዎቻችሁ የምትታለሉት በየቦታው የምትዳክሩት ምን የምትሉት ምን ስለሆናችሁ ነው? ራሳችሁ ላይ ፎከስ ማድረግ ስላቃታችሁ ሰላማችሁን ያጣችሁት፣ በተለይ ለወንዶች። ስለዚህ ወንዶች majority of the time you lose it because you focus on the ladies። በቃ ኃጢአቱን ጀምረዋል። ይቺ ልጅ ተመኝታታል። መጽሐፍ ቅዱስ እንደሚለው አመንዝራ አለ። እኔ አይደለሁም ማኛው አይደለም ይላል፣ ግን በቸርነቱ ጸድቀናል። ስለዚህ በሕግ የሚኖር የለም። በክርስቶስ ስትኖር ግን ነገሮች ይስተካከላሉ፣ ነገሮች ያምሩላል፣ ነገሮች ይሰምራሉ። የግል አዳኝ የሆነ ስትቀበለው ምን አድርገህ ነው የምትቀበለው? ምንም አይልም። ጌታ በቃ አልቻልኩም፣ እኔ በእኔ ለፋው፣ በእኔ ብዙ ነገር አደረግኩኝ፣ አልቻልኩም። እባክህ መንገድ ምራኝ ነው ማለት ያለበት። ሰው ጋር ምንም ሌላ በነፃ ነው የሚገኘው አልኩ እኮ። እርግጠኛውን እነግርሃለሁ፣ $1000 ከፍለህ የገባበት ክለብ ሊኖር ይችላል። ኢትዮጵያ ውስጥ 20,000 30,000 40,000 የምትከፍልበት ክለቦች አሏል። እግዚአብሔር በነፃ ነው የፈለገ። በነፃ የሚፈልግህን ትተህ አንተ በቻፓ ነው የምትፈልገው። ስለዚህ ብዙ ነገሮች መጥፊያዎች ሀብታሞችን እያለ አይደለም። በጣም በድህነት የምትመላለሱት በዚህ ነው፣ በድህነት አስተሳሰብ፣ ሌላ ምንም ነገር የለም። ድህነት አስተሳሰብ እንጂ ሌላ ነገር የለም። ለምን እንደሆነ ታውቃለህ? ጃኒ በቅርብ በአንድ ቀን ጌም 8 ሚሊዮን የኢትዮጵያ ብር ዘግታለች። በ5 ደቂቃ ጌም። It's all here። የኢትዮጵያ ዶክተር እድሜ ልኩን ቢሰራ የማያገኘው ብር በ5 ደቂቃ ሰርጀሪ ሳታረግ ምን ሳታረግ ጃኒሻ የምንወዳት እህታችን 8 ሚሊዮን ብር ዘግታለች። 5 minutes። ጥበብ ሲኖርህ ገንዘብ የማግኛ መንገዱ is very simple። ጥበብ ሲኖርህ፣ ጥበብ ያልተሰጠው ሰው ነገርኩ እኮ የዶክተሮቹ ከኔ ኢሜጂን ሰርጀሪ ነው ተምረዋል፣ የ20 ዓመት ልምድ አለ። 8 ሚሊዮን አግኝቷል። ደጋግማን ያገኘችው ይህን ነገር ደጋግማ ለእናቷ ቤት ገዝታለች። የታች ተባረኪ። ስለዚህ ገንዘብ ማግኛ ሚንሱ ከባድ አይደለም። እኛ ውስጥ ያለው ዲፕሬሽን ባይዘው የዲያብሎስ ጭንቀት ከዲያብሎስ የሚመጣ ነው። ርኩስ መንፈስ ነው። ሎንሊነስ ከዲያብሎስ የሚመጣ ነው። ከዲያብሎስ የሚመጣ ነው። ውስጣችን ጌታ ከሌለ ነው ብቸኝነት የሚሰማል። እኔ እግዚአብሔር የተመሰገነው በህይወቴ ብቸኝነት ተሰምቶኝ አያውቅም። አሮን ነው ዋይ ለብቻዬ ህዝብ ነኝ። እኔ ግራ ይገባኛል። እውነቱን ነው የምነግርህ። ከበፊትም እንኳን አሁን ጌታ ተጨምሮበት አሁንማ
እየበረርኩ ነው። ክንፍ ያለኝ ሁላ ነው የሚመስለኝ። በእውነት እውነቴን ነው። ክንፍ ያለኝ ሁላ ነው አሁን የሚመስለኝ። በፊት እንዲሁም ብቸኝነት ተሰምቶኝ የሚያቅሰው አይደለም። because you gotta love yourself.